ውዶቼ ማሮቼ እንዴት ናችሁ? ደህና ናችሁ? አለሁላችሁ። ሰላም ብያችኋለሁ። ዛሬ ደግሞ ምንድነው አፈር ምናምን ያለው ሽንኩርት ምናምን ያለሽበት ቦታ ነው እንዴ ያለሽው ካላችሁኝ፣ አዎ ቀረብ ላድርግላችሁ ብዬ ነው። እንዴት ናችሁ ጋይስ? ዛሬ ማለት ነው ወጣ ብያለሁ ማለት ነው። አልናገርም ለናንተ እና ማለት ነው ጋይሶቼ ማሮቼ አለሁላችሁ። ሰላም ብያችኋለሁ። በመጀመሪያ ዋው እዚህ ጋር በጣም ያምራል። በነገራችን ላይ ያምራል። ደህና ናችሁ? እንዴት ናችሁ? ሰላም ናችሁ ማሮቼ፣ ወገኖቼ፣ ውዶቼ? እዚህ ጋር ትን አለ። ትን እንግዲህ የለም አሁን የትን ጊዜ የለም አይደለም፣ ገና ነው ማለት ነው። ገና ነው ይመስለኛል። እና እዛ ጋር ደግሞ ሐሞድ አለ። እዛ ጋር ሐሞድ፣ እዚህ ጋር ደግሞ ዛተር፣ እዚህ ጋር ደግሞ በሳል እና ማለት ነው ጋይሶቼ ያምራል። እንግዲህ ወገኖቼ እዚህ ጋር ጆርዳን፣ እንዴት ናት ጆርዳን? ሁሉ ጊዜ ነው እንግዲህ እንዴት ናት ጆርዳን ይላለው፣ ግን አሁን ይሄ ቦታው አዲስ ስለሆነ ወይኔ ጫካ በስማም ወልድ ምን ይመስላል የጫካ ብዛት በሉ እና ማለት ነው ወገኖቼ አላችሁልኝ? እንዴት ናችሁ? እንግዲህ እዛ ጋር የማኪና ድምጽ ነው። ሙቀቱ ገፍቷል። ፀሐይ የገባህ ነው። ለዛ ስለሆነ እንግዲህ ህፃን ያለው ቤት አይቀመጡን አውጡኝ ነው የሚሉ አውጡኝ። እኔ ዞሩ ልበል ይላሉና ዛሬ እንዳጋጣሚ ወጣሁ ይላችኋለሁ። እንዳጋጣሚ ወጥቼ እዛ ጋር እየቀረስኩኝ ነው። ያው እኔ ደስ የሚለኝ በቃ አንዳንዴ በቃ ንፋስ እንኳን ወስጄ ቀርጬ እንኳን ብወጣ ደስ ነው የሚለኝ ታውቃላችሁ። ማቅረጹ ራሱ ደስ ይለኛል። ለምን ካላችሁ ታፍኜ ታውቃላችሁ ከበረንዳው አልወጣም እና አንዳንዴ ደግሞ ለቅርጻ እንኳን ማውጣት ያስፈልጋል። ጋይስ የምር ነው የምላችሁ። ወተን ንፋስ መቀበል ያስፈልጋል። ማኪናው እታች ላይ የሮጠ ነው እንግዲህ ወዴት የሚሮጥ አላውቅም። እና እኔም ጩጮኝ ይዤ እናንተ ጋር ነኝ። እዩ እንደው እዚህ ጋር ማለት ነው የምር ነው የምላችሁ። ላም ወይም በሬ ምናምን ቢኖር ሊቀቂያችሁ እንዴት አባቱ ያምራል ሳሩ። እና ጋይስ እንዴት አያችሁ? እኔ የጆርዳን ነገሩ ነው የሚገርመኝ። የምር ነው የምላችሁ። ጫካው፣ እንጨቱ፣ ምኑ እኔ በጣም ነው የሚገርመኝ። የምር ነው የምላችሁ። ደግሞ ሰው ብዛት የለ እዚህ ጋር ክፍተቱ፣ ቦታው ምኑ ቦታው በጣም ነፃ ባዶ ቦታ ነው ያለው እና ደስ ይላል። በነገራችን ላይ በጣም ደስ የምትል ሀገር ናት። ያው ብዙዎቹ እቺ ሀገር ጥሩ አይደለችም ምንድነው ቆንጽላ የላትም ይላሉ። እቺ ሀገር ቆንጽላ የላትም። በነገራችን ላይ ጆርዳን ላይ ቆንጽላ የለም። የኢትዮጵያ መንግስት የኢትዮጵያን የሚያስተዳድር ቆንጽላ የለም እና ብዙዎቹ አይወዱም ይሄን ሀገር። ትንሽ እንትን ይላሉ። እንደው አትሂዱ ነው የሚባለው። አትሂዱ ጆርዳን የሚባል ሀገር አትሂዱ ይላሉ። ግን ለኔ ግን ተመችቶኛል። የምር ነው የምላችሁኝ ተመችቶኛል። ያው አንዳንዴ ሰው ይመቻል አይደል? እና ውዶቼ ለኔ ግን ብቻ ተመችቶኛል ጋይስ። እና እንዴት ናት? እንዴት አያችሁ? እንዴት ነው ላርግላችሁ? ዞር ላርግላችሁ እና ያው ዞሩ ስለሚል ሌላ ቦታን ለማቅረጽ አይቀርም። በዛ ላይ ጨምርላችኋለሁ እና በጣም ያምራል። እኔ በቃ ደስ የሚለኝ አየሩ እንኳን ይበቃኛል። ደስ ይላል የሀገሩ ድባቡ ምኑ
ድባቡ ደስ ይላል፣ ደስ ይላል። ወደ ውጭ ወጣ በሉ ደግሞ ወደ ውጭ ወጣ በሉ። አንዳንዴ አትታፈኑ። እኔ አልወድም ነበር። ልጅቷ ወደ ውጭ ስትወጣ ወደ ላይ ነው የሚላትና ወደ ውጭ ማውጣትም እሷም ልጅቷ አትፈልግም። እኔም ወደ ውጭ ማውጣት አልፈልግም። በነገራችን ላይ እዚህ ጋር ላይ ቁኜ ነው የሚቀርጸው። ወደ ደረጃ ላይ ቁኜ ነው የሚቀርጸው እንጂ እንጨት ውስጥ አይደለም። እና ምን ማለት ፈልጌ ነው ልጅቷ ወደ ላይ ይላታል። ወደ ውጭ ከወጣው እሷ ማውጣት አትፈልግም ህፃኗ ማለት ነው። በጣም እንትን ትላለች። ከዛ እናቲቱ ደግሞ ትለመድ ልጄ በጣም እንትን የሆነች ነውና ቀን ውጪ ማውጣት አለባት ተባለ። ውጪ ማውጣት አለባት ተባልኩኝና እሺ ብዬ አሁን ሁሉም ሰው ሲወጣ ይዞ ማውጣት በቃ ተጀመረ ልጅቷ ማለት ነው። እና ዛሬ ደግሞ ትልቆቹ ስላልወጡ አንቺ ይዘሽ ሂጂ። ሰውየውም ይዞ ይሄዳል። በቃ የሚወጡበት ቦታ ይዞ ነው የሚሄዱ። ለምን መለመድ ስለሚያስፈልጋት ቤት ውስጥ ስለሆነችው በቃ ውጪ ስትወጣ በቃ እንትን ትላለች፣ አትወድም። ለዛ ጋይሶች ወጣሁላችሁ። እንግዲህ መዞሬ ነው የሚቀረኝ እንጂ ደስ ይላል። በነገራችን ላይ እዚህ ጋር ቁመ ንፋስ መቀበል ትልቅ ነገር ነው ጋይስ፣ የምር ነው ብላችሁ ኦ ማይ ጋድ አሁን ሌትስ ጎ ሌላ ቦታም የሄደን እየዞረን ስለሆነ ያለው ድባቡን ያለው አየሩን እናሳያለን። ዛሬ ደግሞ ትንሽ ዝናቡም የለም። ምንድነው ፀሐይም ብዙም አይደለም። የሆነ ደባብ ነገር ነው። ደስ ይላል ደስ ይላል። ሀገሯ በጣም ነው የምወዳት። እኔ እወዳታለሁ። እና ጋይስ ይመስላል ወደ ካሜራው ወደ እኔ አልመለስም። አይቻልም። የረብ ደቂልክ እና ውዶቼ ማሪዎቼ በዚህ ይበቃቸዋል ብዬ እንግዲህ ያው ይበቃቸዋል። እና ውዶቼ አለሁላችሁ። በነገራችን ላይ ይሄ ውስጥ መንገድ የሚገርም ነው። እና ደስ ይላል ጋይስ፣ የምር ደስ ይላል። አሁን እዚህ ኢትዮጵያ ቢሆን እዚህ ውስጥ ሰው ገብቶ ምናምን እንትን ይላል። ግን ዛሬ ሰው ስለሌለ ነው እንጂ ሁሌ ልጆቹ ምናምን እንትን ይላሉ። እዚህ ጋር ትምህርት እረፍት ያለው ሰዓት ምናምን እዚህ ጋር ምግብ ይሰራል ምናምን። ታውቂያላችሁ። እነሱ እንግዲህ ስጋ ምናምን መጠብስ ይወዳሉ። እዚህ ጋር መጥተው ይጠብሳሉ ምናምን ጋይስ። ቦታው በጣም ድምቅ ስብቅ ያለ ሰፈር ነው። ያምራል፣ ደስ ይላል። ደስ ትላለች። ኢየሱስዬ ምን ጎደለብኝ? ተበቱኝ ሁሉ ሙሉ ነው። በየትኞች እና ማለት ነው ጋይስ። አሁን እንግዲህ መንገዳችን ጀምረናል። አቦ መኪናም የመጣ ነው። አቦ እና ፋሚሊ እስተኒ አልበ ይኸውልኝ እንግዲህ የሀገር እንግዲህ ሀብታሞቹ ቤት የሀብታም ቤት። በነገራችን ላይ ዛሬ ስልኬን ደብቄ ነው ያመጣው ጋይስ። ለምን ህፃኗ ጋር ሲወጣ ስልክ ይዤ ማውጣት አልችልም። ስልክ እንዳትይዢ ነው የምትለኝ። እንደዛ ስለሆነ ስልክ ይዤ ማምጣት አልወደውም ስላችሁ ነው እወደዋለሁ። እኔ ደስ ይለኛል እንደዚህ መቅረጽ ምናምን። ትንሽ ትረጋሪ። በነገራችን ላይ ደስ ይላል፣ ግን ሴትዮ ትቆጣኛለች ህፃኗን ይዤ ስለምወጣ።
አገሩ ድባቡ ምኑ እንዴት አባቱ ደስ እንደሚል እና ማለት ነው። እዚህ ጋር ሳሩ የታባቱ ያምራል። ሳሩ ያምራል። ቤቱ ያምራል። ብዙ እንትን አልሄደችም። ብዙ ቪዲዮ መሆን የለበትም። እዚህ ጋር ሳሩ እንዴት አባቱ ያምራል። በነገራችን እኔ ሁሉ ጊዜ የምቀርጸው አንድ ቦታ ብቻ እኮ ነው። አንድ ቦታ በቃ አለ አይደል? እና እንደዚህ ዛፉ እንዴት እንደሚያደርጉ አንድ ጓደኛ ያለች ከዚህ በፊት እዚህ ጋር ሁሌ ፀሐይ ሰዓት እየመጣው እሷ ጋር ነበር የማወራው እዚች ጋር ማለት ነው። እዚች በር ላይ እና እሷም ለቤት ሰዎቹን ትፈራለች ምናምን ጋይስ አለ አይደል? ከባድ ነው። ሰው ቤት ሲሆን ከባድ ነውና ሁሌ እዚህ ጋር መጥቼ ያወራታለሁ። እዚች ጋር ነበር ቆሜ ማወራት እና ጆርዳን ይሄ ይመስላል ጋይስ። ጆርዳን ይሄ ይመስላል።